ሶስተኛው የካርዲናሎች ጠቅላላ ስብሰባ በቫቲካን ተካሄደ። በሮም ቫቲካን 113 ብፁዓን ካርዲናሎች የተገኙበት ሶስተኛው ጠቅላላ ስብሰባ ተካሂዷል። የቅድስት መንበር የፕሬስ ጽሕፈት ቤት ዋና ዳይሬክተር ማቲዩ ብሩኒ ለጋዜጠኞች እንደተናገሩት አጠቃላይ ስብሰባው በጸሎት መርሃ ግብር የተጀመረ ሲሆን በቅዱስ ጴጥሮስ ባዚሊካ ውስጥ ከቀኑ 11 ሰዓት ጀምሮ ደግሞ መስዋዕተ ቅዳሴ በብፁዕ ካርዲናል ኬቨን ጆሴፍ ፋሬል መሪነት ተደርጓል። በዚህም መስዋዕተ ቅዳሴ ላይ የቅድስት መንበር የከፍተኛ ጳጳሳዊ ጽሕፈት ቤት ሰራተኞች ተካፍለዋል። በዚህ አጠቃላይ ስብሰባ ላይ በዕለተ አርብ የሚኖሩ መርሃ ግብሮችም ይፋ ተደርገዋል። በቅዱስ ጴጥሮስ ባዚሊካ ውስጥ ከቀኑ 11 ሰዓት ጀምሮ መስዋዕተ ቅዳሴ የሚኖር ሲሆን ብፁዕ ካርዲናል ክላውዲ ጉጄሮቲ መስዋዕተ ቅዳሴውን እንደሚመሩት ይፋ ሆኗል። ዛሬ ምሽትም ርዕሰ ሊቃነ ጳጳሳቱን አስክሬናቸው ባለበት ስፍራ ተገኝቶ የመሰናበቱ መርሃ ግብር የሚጠናቀቅ ሲሆን ከቀብራቸው በኋላ ማለትም ከእሁድ ሚያዝያ 19 ከጠዋት ጀምሮ ምዕመናን በቅድስት ማርያም ማጆር ባዚሊካ የሚገኘውን የርዕሰ ሊቃነ ጳጳሳት ፍራንቺስኮስ የመቃብር ስፍራ ለጉብኝት ክፍት እንደሚሆን ተገልጿል።